ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወደ ተከበራችሁ የቻናል ቤተሰብ እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም፣ አልሐምዱሊላህ ከኛ ሁሉ ሰላም ነው። እንግዲህ ከብዙ መጥፋት በኋላ ተመልሻለሁኝ። በእርግጥ ለረጅም ሰዓት ነው የጠፋሁት። ከመጥፋት የሚተነሳ ቻናሉ ሙሉ ለሙሉ ማለት ይቻላል ድክምክም ብሏል። ዩቲዩብ ቪዲዮ ካለቀቃችሁ ቶሎ የተወሰነ ጊዜ እንኳን እንደኔ ለረጅም ጊዜ ለተወሰነ ጊዜ ጋብ ካለ በቃ ድክም ነው የሚለውና ያ ኦዲየንሳችሁ እየረሳችሁ ነው የሚመጣው እና ከአሁን በላይ ግን ለመስራት በቃ ሞክራለሁ፣ ቃል ገብቻለሁና ያው በጣም ለረጅም ጊዜ ስለቀረሁበት ቻናሉ ሙሉ ለሙሉ ተዳክሟልና በተቻላችሁ መጠን ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ከአሁን በላይ እመለሳለሁ፣ ለእናንተ የሚጠቅም ነገሮችን ይዤ እመጣለሁ። ከትናንትና ወዲያ የለቀኳት ቪዲዮ ላይ በጦርነት የተነሳ ወይ ደግሞ ከኑሮ ውድነት የተነሳ ቤተሰብ እንደዚህ አትንጡ፣ ባል ቤተሰብ እዚህ ያለ አካል አትንጡ ብሎ ቢላችሁ እያልኩ በሰራሁበት ሁሉም ኮሜንቶች ላይ በሚያሳዝን ሁኔታ አንዳንዱ በነገራችን ላይ አሁን የዝንብ ወራት ነው፣ በጣም ነው የሚያስጠላው ብታውት ላይ በተለይ ደግሞ ወተት ነክ ነገር ካለ እና በጣም ነው የሚያስጠሉት። እና ምን ልላችሁ ነው እንዳልኳችሁ እዚህ ያለ ቤተሰብ የመጣሁበት ርዕሴ ሌላ ነው፣ ግን ያው እንደ መግቢያ የአንድ ሰውን ኮሜንት የአንድ እህቴን ኮሜንት ተመርኩዤ ነው እንጂ የመጣሁበት ርዕስ ሌላ ነው። አንዷ እህቴ ምን ብላለች? በእርግጥ ልክ ነሽ ምክርሽ፣ ግን እኔ ተሰድጄ ነው የመጣሁት። በጦርነቱ ምክንያት አወጣጥ የራሱ አወጣጥ አይደለም። እንደገና ደግሞ የኑሮ ውድነቱን በጣም ራሴን እንደው ያው በኑሮ ውድነቱም እንደገና በጦርነቱም እንዴት ሁኜ እንደወጣሁኝ የሰው አስክሬን እያየ ምናምን የሚል ነውና አንደኛ ነገር እናንተ ስትመጡ በማንም ጉትጎታ በማንም ስትቀሩ በማንም ጉትጎታ ሳይሆን እዛ ሀገር ላይ ሴፍ አድርጋችሁ ተው። እንዴት ነው የምላችሁ መሰለኝ፣ ይሄን ያክል በራለኝ፣ በዚህን ያክል ስራ ብጀምር፣ በዚህን ያክል የቤቴን ዕቃ ባሟላ እንደ ቤት ይኖራለሁ ነው በቃ። እንደ ጎረቤት ወይም እንደ ሌላው ሰው ሶሻል ሚዲያ እዚህ እንደምናያቸው እንደሚኖሩት ኑሮ ሳይሆን በቃ እኔ ባለኝ ልክ እኖራለሁ ብላችሁ ወስናችሁ ነው የምትመጡት። አንድ ይሄ ነው። በጦርነት ምክንያት እኮ ተረጋጉ ልትባሉ ትችላላችሁ፣ ኖርማል ነው። ድንገት አሁን ጦርነት ቢነሳ እስኪ ቆይ ጋብ ይበልና ይሄ ጦርነት ቢያንስ 3 ወርም 4 ወርም 5 ወርም እስኪ ቆይ ይረጋጋም ሊባል ይችላል። ያ ያስኬዳል። ምክንያቱም አንድ አካባቢ ጦርነት ካለ ያስከሚበርድ ድረስ ግድ ነው ያው ሰበቡን ማድረስ ማለት ነው። ግን የኑሮ ውድነት ግን ቢባል ምን ያገናኘዋል? እናንተ እዛው ቅር ውስጥ ስትባሉ ይህን እንዴት ነው የሚቀንሰው ኑሮ? እናንተ እዛ በተቀመጣችሁ ቁጥር እየቀነሰልን ሊሄድ ነው ወይስ እናንተ ስለመጣችሁ ዚያዳ በቃ ይጨምራል ነው? አያስኬድም ይሄ ማለት ነው። ስለዚህ እናንተ ማንንም ሳሰሙ ጎበዝ ነው። ብዙዎቻችሁን ኮሜንት አንብቤያለሁ። በእርግጥ ወላሂ ጎበዝ ናችሁ። በቃ በራሳችሁ ውሳኔ በእግራችሁ ለመቆም ሞክሩ፣ ራሳችሁ ለመወሰን ሞክሩ። ውሳኔያችሁን ደግሞ እንዳትሳሳቱ በደንብ አስባችሁበት በቃ ውስን አድርጋችሁ ኮንፊደንስ ኖሯችሁ ውሳኔያችሁ ላይ መድረስ አለባችሁ። በቃ ያን ውሳኔ ወስናችሁ እዛች ውሳኔ ላይ መድረስ አለባችሁና ማንንም ሳሰሙ ልላችሁ ፈልጌ ነው። ብራችሁን ግን ያዙ። ዝም ብላችሁ ባረባ ነገር በጉማማ ነገር እየሰበሰባችሁ ማለት ነው። ወደ ዛሬው ርዕስ ስገባ ምንድነው ስትመጡ ልክ አሁን እንደዚህ ለመንጣት ባሰባችሁ ጊዜ ኮተት አታብዙ። በተለይ እኔ ከሳውዲ ነው የመጣሁትና ሳውዲ ያለውን አልባሳት አውቀዋለሁ ምን ያክል ጉማማ እንደሆነ ማለት ነውና ምናልባት ዱባይ ድሪያዎች፣ ሽቲዎች እንደዛ አንዳንድ ነገሮች ይኖራሉ ደህና ነገር። ግን ሳውዲ ላይ ያው ሁሉም ያውቀዋል። እንደው ዳነኛ ነገር የለውም። እንደ ሀቅ እናውራ ከተባለ የልጆች ልብስ ነው። እዛ ሀገር ሀሪፍ ሀሪፍ የምታገኙት የልጆች ልብስ ነው። በቃ የልጆች ልብስ ቢስሚላ። እዚህ ሀገር ላይ እኔ ለሚጣ ለመግዛት ከአንድ አይሉ ስንት ጊዜ ሂጄ ያለው ከአራስ ቤት የሞጥቼ ገዝተው የሚመጡት ነገር አላጅበኝ ብሎ ከአራስ ቤት የሞጥቼ ሂጄ አይቻለሁ። አሁን ድረስ እግሬ ይቀጥናል። ወላሂ ይሄ ነው ብላችሁ የምታነሱት ልብስ የለም። አንድ አይነት ዲዛይን ሆኖ ቀይ፣ አረንጓዴ፣ ቢጫ፣ ቀይ በቃ ለዛውም ልብሱ ዩኒፎርም ነው የሚመስለው። እንደ ዩኒፎርም ኮሽ ኮሽ ነው የሚለው። ደህና ብላችሁ የምትሉት የልጅ ልብስ የለም። አይታችሁ ከሆነ አሁን በኢድ ጊዜ በምናምን እዚህ ያለውን የለበሱትን ልጆች ይውማ ከውጭ ሀገር የመጣ ልብስ ልጆች ለብሰውት ያስታውቃል ከውጭ እንደመጣ። እዛ ሀገር የተገዛውን ስታዩት ደግሞ የኢትዮጵያ ልጆች ዩኒፎርም ነው እንደ የለበሱት ነው የምትሉት። ቀሚሳቸው አንድ አይነት ከመሆኑ የተነሳ ማለትና እንደ ልጆች ልብስ የሚሆን የለም። ለአዋቂ ግን ዝም ብሎ ነውና ምንድነው የምላችሁ፣ ብራችሁን ይዛችሁ ነው። እዚህ ሀገር እቃ ደግሞ ይዛችሁ የምመቱትን እቃ ያው አሁን እንደ መግቢያ ትንሽ አንዳንዱን ነገር ነግራችሁና ቀጣይ ግን በስነ ስርዓት ትሰራላችኋለሁ።
የምትመጡት መጀመሪያ ይዛችሁ የምትመጡት ማሽኖች ናቸው። ማሽኖቹ እነዚህ አቡ 50 አቡ 10 የሚገኙ ማሽኖች ሳይሆኑ ቆንጆ ኦሪጂናል የሆኑ እቃዎች፣ እነዛን ለምሳሌ የመፍጫ እቃዎች፣ የቡና፣ የጁስ፣ የሽንኩርት እንደነዚህ አይነቶቹን መፍጫዎች፣ የውሃ ማሞቂያ እንደነዚህ አይነቶቹ በቃ የሚያስፈልገው እዛ ሀገር ላይ አሁን አንድ መፍጫ ከ3000 እስከ 4000 ብር ነው። ምናልባት እንግዲህ ኦሪጂናል ሊሆን ይችላል ላይሆንም ይችላል። ያንን ወላሂ አላሁ አለም ሂጅም አላቅም፣ ግን ገዝተው ታይቼ ነው። እና ያንን አሁን 3000 4000 ምንጥዝ አርጋችሁ ልግዛ ብለችሁ ብትሉ አገዙትም። ስለዚህ እዛ ሀገር ላይ ቀላል ነው ለእናንተ አንድ በርሜ በተለይ ወታችሁ ኮንትራት የሆናችሁ እንኳን ለመረተብ እንደዚህ ላይ ሊያስቸግራችሁ ይችላልና ወታችሁ የምትሰሩ ግን ማሽኖችን እንደገና ደግሞ የልብስ ማጠቢያ ማሽን ደግሞ እሱ ያስፈልግ። እዛ ሀገር ኖራችሁ ስመጡ የሚከብደው ነገር ትንሽ ልብስ አጠባ ነው። እየተለመደ ይሄዳል። ያው ያደግንበትም ነው ይቀጥላልም ይለመዳል። ግን ወገባችሁ ከእለት ወደ እለት ወገባችሁን ያማችኋል። ወላሂ እውነቴን ነው የምላችሁና እዛ ሀገር ላይ እንኳን አረብ ሀገር ኑሮ የመጡ ይቅርና እዛ ሀገር አረብ ሀገርን ያላየ ማሽኑን ይመኛል። ለምን? ያው ገላግሌ ነው። መብራት ሊቆጥር ይችላል። መብራት ቢቆጥር ደግሞ እዚህ የሆነ ስራ እየሰራችሁ ያንን ስራ በምታገኙት ብር መብራት መክፈል ይሻላል፣ አጥባችሁ ማለት ነው። ወገብ በጣም ልብስ አጠባ ታውቃላችሁ፣ ወገብ በጣም ያማልና ረጅም ሰዓትም ስለምታጎነብሱ ስለሚያም፣ ስለዚህ ማሽኑ መብራቱ ቢቆጥር ይሻላል። ለመብራት ቢከፈል ብር እናንተ እየሰራችሁ ብሩን ቢከፍሉ ይሻላል፣ ወገባችሁንም ታማሚ ከምትሆኑና ማሽኗን ያው በእርግጥ እየታሁን ላይ 40 ሺህ ብር 50 ሺህ ብር መሰለኝ የሚሉት እንደ ኪሎ ግን ሊቀንስ ይችላል። 30 እንደዛም ሊኖር ይችላል በኪሎ ስለሆነ ማለት ነው። 13 ኪሎ 10 ኪሎ 20 ኪሎ ምናምን እንደዛና ማሽኑ ያው ገላግሌ ነው እንደነገርኳችሁ። ከልብስ አጠባ ደግሞ ቶሎ ነው የሚቆሽሸውና ያው በእጅ የሚታጠበው ይጠራል። በእርግጥ የማሽኑ ያን ያክል አይደለም። ቢሆንም ግን ደግሞ ለእናንተ ቢያንስ ወገባችሁ ወደፊት እየወለዳችሁ በሄዳችሁ ቁጥር ወገብ ህመም ነው የምትታመሙት። ከዛ ሀገር መታችሁ የምሬ ነው የምላችሁ የምትታመሙ በወገብ ነው። በቃ እኔ አሁን ላይ እያየሁት ስለሆነ እዛ ሀገር ያሉ ሰዎች አረብ ሀገርን ያልሄዱ 4 5 ልጅ ወልደው እኔን አከለው ሳያቸው አንዳንድ ጊዜ እንደው ሱብሃንአላህ ምንድነው ጥያቄ ይፈጥርብኛል ታውቃላችሁና። እዚህ ሀገር መታችሁ ደግሞ አንድ ወልዳችሁ በጣም ብስቁልቁል በቃ እንደው እንዴት መሰላችሁ ውድቅድቅ ትላላችሁ፣ ራሳችሁን ካልጠበቃችሁ ማለት ነው። ራሳችሁን የምትጠብቁት ደግሞ አሁን ባሉት ማሽኖች በሚመጡት ዘመኑ ጋር የሚመጡ መሳሪያዎችን በመጠቀም ስራን በማቅለል ራስን በመጠበቅ ልክ ይሄ ነው እንግዲህ ራስን መጠበቅና ያንን አድርጉ። በቀጣይ እያንዳንዱን ነገሮች እኔ ምን እንደሚያስፈልጋችሁ እዛ ሀገር የሚያስፈልጋችሁን ራሳችሁ ታውቃላችሁ። በእርግጥ ግን ከዛ ሀገር እዛ ሀገር ይሻላል ተብሎ የሚባሉት ነገሮች በቃ እነዚህ ናቸው። እቃዎች፣ መገልገያ እቃዎች አብዛኛውን እነግራችኋለሁ። ያው እነዚህ ብቻ ናቸው ማለት አይደለም፣ አሉ ሌላ እቃዎችም፣ ግን ከሞላ ጎደል ዋና ዋናዎቹ እነዚህ ናቸው እንጂ እነ ሳህን እነ ምናምን እዚህ ሀገር ሞልቷል እንደ ሀቅ ማለት ነው። ግን በአንዱ እቃ ሲጠራላችሁ እዛ ላይ ስለሆነ ጨክናችሁ አውጥታችሁ አትገዙትም። በቃ ችግሩ ያ ነው እንጂ ሁሉም ነገር አለ የእውነት ማለት ነው። ግን በቃ ጥሪው እዛ ላይ እዛ ሀገር በስንት ነው የምንገዛው? እኛ አስባችሁታል? ብሩ እዛ ላይ ቢሆንም ምንዛሬ እዚህ በእርግጥ ምንዛሬውም እዛ ላይ ነው፣ ግን በዛ ሀገር ሂሳብ እዛ አትገዙትም። እና እንደ ሀገሩ የሀገሩን ባህሪ ስለምትላበሱ ዝም መታችሁ እቃ አገዙ። እቃ እዛ ሀገር ለምሳሌ ይሄ ቀላል እቃው ራሱ መግዛቱ ከዛ ሀገር ያልተሟሉ እዛ ሀገር አሟላቸዋለሁ አሉ ብላችሁ የምትመጧቸው እቃዎች ራሱ እዚህ ብዙ ወጪ ያስወጣሉ። ሀቂቃ እንደው በቀላሉ ማለት ነው ከዛ ሀገር ያልተጫኑ አረዛ ሀገር ሞልቷል። ደግሞ ይሄን ልጫን እንዴ ከዚህ ሀገር ብላችሁ እዚህ ሀገር አገኛችኋለሁ ብላችሁ ኢትዮጵያ መታችሁ የምታሟሏቸው ነገሮች ከሰፌድና ከቁና ጀምሮ የሚገርማችሁ ነገር ያው ትገዛላችሁ ታሟላላችሁና ብሩ ቤት እንደሚወጣ አታውቁትም። ስለዚህ ወጣችሁ የምትሰሩ ሰዎች ለልብስ እንዳትጓፈፉ ልላችሁ ነው። አቤት እና ይሄው አማን ነው። ራህሚ ጎረቤት እየተጣራች ነው። እየሄድሽ ነው እንዴ? አሉ ሂጂና ደውይልኝ እሺ። እና ያው ዛሬ ልጆች ክትባት አለና ለዛ ነው ጎረቤት እየጠራች ነው እንሂድ እያለች እና ይህን ይመስላል የዛሬው። ግን ቀጣይ እስኪ እንደውም በፎቶም በማስመልከት እልክላችኋለሁ ማለት ነው። ምን የማየው እቃ ስላለ
የበርሜል ዕቃ አለና እሱን ፈትቼ ስለማይ እስኪ እሱን ደግሞ ቀርጬ እልክላችኋለሁ ወደ እናንተ። ቻናሌን እንደው አደራ ልጣልባችሁ መሰለኝ። እንትን አድርጉልኝ፣ ላይክ አድርጉልኝ፣ ሸርም አድርጉልኝ፣ ሰብስክራይብ አድርጉልኝ እና እስኪ እንቀሳቀስ ቻናሌ። በቀጣይ እስከምንገናኝ ቻው።